ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ጀነራል ባዮሎጂ ቻፕተር 6ን በፓርት 1 ተመልክተናል። ይሄ ፓርት 2 ነው። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። ይህም በኮንሽንስሊ ነው የምነግራችሁ። ብዙ ተማሪዎች ቪዲዮችን እያዩ ነው፣ ግን ብዙም ሰብስክራይብ እያደረጉ አይደለም። ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። ዛሬ ደግሞ ስለ ኢሚዩን ሲስተም፣ ከዚህ በፊት ስለ ኢንፌክሽን፣ ስለ ዲዚዝ፣ ስለ በሽታ አይተናል። አሁን ደግሞ በሽታን እንድንከላከል በሰውነታችን ወይም በእኛ ሰውነት ውስጥ ያለ ሲስተም አለ። ያ ሲስተም ኢሚዩን ሲስተም ይባላል። በኢሚዩን ሲስተም ላይ የተለያዩ የተለያዩ ሴሎች እና ኦርጋኖች ይሳተፉበታል። ለምሳሌ ከሴል ውስጥ እንደ ዋይት ብሌድ ሴል፣ ነጭ የደም ሴሎች አሉ። ሌላኛው ኦርጋኖች ውስጥ ለምሳሌ ሊፖኖድስ የሚባለው እንደምን ያሉ ነገሮችን በውስጡ የሚይዝ ነው። ይሄ በሽታ የመከላከል የሚሳተፉ ሴሎችን ወይም ኢሚዩን ሴሎች የምንላቸውን በውስጡ ይዛል። እና ይህ ሊፖኖድ የሚባለው ዋና ሀሳቡ ወደ ሰውነታችን የሚገቡ ነገሮችን ምን አይነት ነገሮች ገቡ የሚለውን ቼክ ያደርጋል ማለት ነው፣ አናላይዝ ያደርጋል ማለት ነው። እንደ ስፕሊን ያሉ ነገሮች ደግሞ እንደ ዋይት ብሌድ ሴል ያሉትን ስቶር ያደርጋል። በሽታ ወይም ያ ኢንፌክሽን ወይም ባክቴሪያ ወደ ውስጣችን በሚገባበት ጊዜ ያን ባክቴሪያ አታክ እንዲያደርግ ነጭ የደም ሴሎችን በውስጡ ይዛል። ታሶሊንና እንደ አድሪን ያሉ ነገሮች ደግሞ ምንድነው የሚያደርጉት? ልክ ከውጭ የሚገቡትን ፎሬን ኢንቫደሮች ከውስጥ አሰናስ ዘይ ኢንተር ዘ ቦዲ ወደ ሰውነታችን እንደገቡ ምን ያደርጋሉ? ትራፕ ያደርጋሉ፣ ያጨናንቃቸዋል፣ እንዳይስፋፉ ያደርጋሉ ማለት ነው። እነዚህ ቶስልና አዶሲን የምንላቸው ኦርጋኖች ማለት ነው። ሌላኛው ደግሞ ታሚዩስ የምንለው ደግሞ ይሄ ምን ያደርጋል? ማቹር ያደርጋል ማለት ነው። ምኖችን አታክ ለማድረግ እድሜያቸው ያልደረሱ ነጭ ደም ሴሎችን አታክ እንዲያደርጉ ማቹር ያደርጋቸዋል፣ ያሳድጋቸዋል ማለት ነው። እና ቦን ማሮ የምንላቸው ደግሞ ነጭ የደም ሴል ምናምን እንዲመረት እንደ ፋብሪካ ያገለግላል ማለት ነው። ከዛ ካመረታቸው በኋላ ሪሊዝ ያደርጋቸዋል ወደ ደም መዘዋወሪያ ማለት ነው። ከዛ ያ እየተዘዋወረ ምናምን ባክቴሪያውን ዋጋውን ይሰጠዋል ማለት ነው። ስኪን ሙከሲዩስ ሜምበርስ ኤንድ አዘር ፈረስት ላይን ዲፌንሲቭ የሚባሉ ናቸው። ስኪን አሁን ለምሳሌ ቆዳችንም ተከላካይ ነው። ቆዳችን ባይኖር ኖሮ ብዙ ባክቴሪያ ይገባ ነበረ። እንደገና ሙከስ ሜምብሬን የምንላቸው ለምሳሌ አፍንጫችን ላይ ያሉ ፀጉሮች አሉ። እነሱ የአይነት የመሳሰሉ ባክቴሪያ ወደ ውስጥ እንዳይገቡ የሚያደርጉ እነዚያና ሌሎች ደግሞ ፈረስት ላይን ዲፌንስ የምንለው በተፈጥሮ ያገኘናቸው በሽታ የመከላከል አቅሞች ማለት ነው። ሌሎች ደግሞ እንደ ስቶማች አሁን ለምሳሌ እንደ ጮጋራችን ያሉ ነገሮችን በሽታን ይከላከላሉ። ለምን? ስቶማች በውስጡ አሲድን ይዟል እና የሃይድሮክሎሪክ አሲድ የሚባለውን ይዟል። እነሱ ደግሞ ብዙ ባክቴሪያዎችን ይገላቸዋል እንደገቡ ማለት ነው ወደ ሰውነታችን። እንደዚህ ከማድረግ አኳያ ሰውነታችን ሴሎችንና ኦርጋኖችን ይጠቀማል፣ ኢሚዩን ሲስተማችን ማለት ነው። ግን ይሄ ኢሚዩን ሲስተም ማለት ምን ማለት ነው የሚለውን በምንመለከትበት ጊዜ ኢሚዩን ሲስተም ማለት የተለያዩ ኦርጋኖች፣ የነጭ የደም ሴሎች፣ የተለያዩ ፕሮቲኖች ማለትም አንቲቦዲዎች እና የተለያዩ ኬሚካሎች ተሰብስበው በሽታን የሚከላከሉበት ኔትወርክ ነው ማለት ነው። ፎሬን ኢንዋርድ ከውጭ የሚገቡ ነገሮችን የሚከላከሉበት ምንድነው? መንገድ ነው ማለት ነው። እና እነሱም በውስጣቸው ኢሚዩን ሲስተም የምንለው ሰሉላርና ሞራል የምንላቸውን ኮምፖኔንቶችን በውስጡ የያዙ ናቸው ማለት ነው። እነዚህ ሲስተሞች ናቸው በሽታን የሚከላከሉ ማለት ነው። ሰሉላር ማለት በሴል ደረጃ እንዴት ይከላከላሉ የሚለውን የሚይዝ ነው። ዋና የኢሚዩን ሲስተም ፋንክሽኑ እንግዲህ ሰውነታችንን ዲስትሮይ ከሚያደርጉ ሃርምፉል ከሆኑ ነገሮች ወደ ውስጣችን በሚገቡበት ጊዜ ከነዚያ ማዳን ነው በቃ ዋና ስራቸው ማለት ነው። እና ኢሚዩን ሲስተም ማለት ደግሞ ሰውነታችን ዳሜጅድ እንዳይሆን ወይም በዲዚዝድ እንዳይያዝ የመከላከል አቢሊቲ ያለው ሲስተም ነው። ኢሚዩን ሲስተም ደግሞ ሁለት አይነት ሲስተም አላቸው። ኢኔቲቭ የሚባል ነው። ይሄ ኢኔቲቭ የሚባለው በተፈጥሮ
ከእናትና ከአባቶቻችን እንደተወለድን ያለን በሽታ የመከላከል አቅም ሲሆን አዳፕቲቭ የሚባለው ደግሞ ለሆነ በሽታ ከተጋለጠን በኋላ ለሆነ በሽታ ሰውነታችን ስለተጋለጠ ኤክስፒሪየንስ አግኝቶ የሚፈጥረው አዲሱ ኢሚዩን ሲስተም ነው። ሁለቱም ኢሚዩን ሲስተም በውስጣቸው ሁለት ኮምፖኔንቶች አላቸው። የመጀመሪያው ሴል ሜዲዬቲቭ ዲፌንሲቭ ይባላል። ሁለተኛ ደግሞ ሁሞራል ዲፌንሲቭ ፋክተርስ ይባላል። እነሱን ከታች እንመለከታለን። ነገር ግን እነዚህ ሁለቱም ሲስተሞች የሚሰሩበት ዋና ምክንያታቸው ከውጭ የሚመጡ ነገሮችን ዲፌንስ ማድረግ ነው፣ መከላከል ነው ማለት ነው። እንግዲህ በሁለት ቦታ ይከፈላል ኢሚዩን ሲስተም ብያቸዋለሁ። አንደኛው ኢኔቲቭ ኢሚዩን ሲስተም ነው። ሁለተኛው ደግሞ አዳፕቲቭ ዲፌንሲቭ ፋክተር የምንለው ነው። ይሄ ኢኔቲቭ ኢሚዩኒቲቭ ሲስተም የምንለው በውስጣቸው ሴሎችና ሜካኒዝሞችን ይዟል። የተለያዩ ሴሎችንና እንደ ነጭ አይነት ደም ሴሎ ያሉትን ሴሎችና የተለያዩ ሜካኒዝሞችን ይዟል። ዋና ምክንያታቸው ሆስት ወይም ይሄ ንጹህ የኛን ሴል አታክ እንዳያደርግ ከኢንፌክሽን ማዳን ነው እና ካራክተሮች አሉት። ይሄኛው የራሱ የሆነ ካራክተሮች አሉት። ነገር ግን ዲዛይን የተደረገው ይሄ ኢሚዩን ሲስተም ፕሪቨንት ማድረጉ ምን ባክቴሪያዎችን ኢንተር አወር ቦዲ ወደ ከሰውነታችን እንዳይገቡና ያን የገቡት እንኳን ካሉ ኢሉሚኔት ማድረግ ነው። የተለያዩ ካራክተሮች አሉት ኢኔቲቭ ኢሚዩን ሲስተም ወይም እንደተወለድን ከእናትና ከአባቶቻችን ይዘን የተወለደው። አንደኛው ፋስተር ነው፣ ቶሎ ብሎ ነው ኢንፌክሽን ወደ ሰውነታችን ከገባ ወዲያኑ አታክ የሚያደርገው። ሁለተኛ ደግሞ ነን ስፔሲፊክ ነው። ይሄም በሽታ አይመርጥም፣ በቃ ያገኘውን ሁሉ አታክ ነው የሚያደርገው። ነን ስፔሲፊክ ነው። ኖ ሚሞሪ ኮምፖኔንት ነው ማለት ከዚህ በፊት የሆነ በሽታ ገድዬ ያለውና ከዛ በሽታ አንጻር ኤክስፒሪየንስ ሚሞሪ አግኝቼ አታክ ላድርግ የማይል ነው። ኖ ሚሞሪ ምንም አይነት ማስታወሻ ሳይኖረው አዲስ በሽታ ይምጣ ማስታወስ ሳይጠበቅበት አየር ላይ የሚመታ አታክ የሚያደርግ ነው ማለት ነው። ሌላኛው ደግሞ በጣም ፋስት ነው እና ግን በአጭር ጊዜ ውስጥ መልስ መስጠት የሚችል ነው ማለት ነው ለዛ ሲስተም። ሌላኛው እዚህ ማወቅ ያለብን ይሄ ኢሚዩን ሲስተም በሁለት ከፍለናል። እንግዲህ ኢኔቲቭ ኢሚዩን ሲስተም እና አዳፕቲቭ ነው ብለናል። እስካሁን ስለ ኢኔቲቭ ነው ከእናትና ከአባቶቻችን እንደተወለድን እንዴት ያገኘ ነው በሽታ የመከላከል ሲስተሙን እያየን ነው። እና እንግዲህ የተለያዩ ፓቶጂኖች አሉ ወይም ኢንፌክሽን የሚያመጡ በሽታዎች አሉ እንደ ቫይረስ፣ እንደ ባክቴሪያ፣ እንደ ፋንገስ። እነዚህን ነገሮች ደግሞ እንዴት ነው የኛ ሰውነት ወይም በእኛ ሰውነት ውስጥ ያሉ ሴሎቻችን እንዴት ሪኮግናይዝ ያደርጋሉ? ቫይረስ እንደገባ፣ ባክቴሪያ እንደገባ፣ ፈንገስ እንደገባ እንዴት የነጭ ደም ሴሎቻችን ሊያውቁ ይችላሉ የምንለውን የምናውቀው እያንዳንዱ ባክቴሪያ ወይም ቫይረስ ወይም ፈንገስ በውስጡ የተለያዩ ሞለኪውሎች አሉት። ያ ሞለኪውሎቹ ደግሞ ለነጭ ደም ሴል ሪኮግናይዝድ የሚደረግ ነው ማለት ነው። ለምሳሌ ከቫይረስ ሪኮግናይዝድ ሊደረግ የሚችለው እንደ ኑክሊክ አሲድስ ያሉ ናቸው። በቫይረስ ውስጥ የሚገኙ ኒክሊክ አሲድ ብለን የምንጠራው በዚህ ሞለኪውል የተነሳ ወይት ነጭ የደም ሴላችን ሊያውቅ ይችላል ማለት ነው ቫይረስ የሚባለው ወደ ሰውነታችን እንደገባ። እንደ ፕሮቲን ኢን ፍላጌላ የምንለው ባክቴሪያ ላይ ፍላጌላ የሚባለውን ሪኮግናይዝ በማድረግ ያን ሞለኪውል በማወቅ ነው ባክቴሪያ እንደገባ ሰውነታችን የሚያውቅ ማለት ነው። እሱ ብቻ ሳይሆን ማናኒያ የምንለው ሞለኪውል በፈንገስ ውስጥ እነዚህ ነገሮችን በማወቅ ሰውነታችን ይሄ ነገር እንደገባ ያውቃል ማለት ነው። ሌላኛው ደግሞ ይሄ ኢኔቲቭ ኢሚዩን ሲስተም የምንለው አራት ኮምፖኔንቶችን በውስጡ ይዛል። ሜካኒካል ባር፣ ሁሞራል ባር እና ሴሉላር ባር እና ፌቨር ኤንድ ኢንፍላሜሽን ይባላል። እያንዳንዱን እንመልከት። እሺ ሜካኒካል ባር ነው ስንል ሁለት ነገሮችን በውስጡ የሚይዝ ነው። አንደኛው ስኪን ኤንድ ሙከስ ሜምብሬን የምንለው ነው። አንደኛው ስኪን፣ ሁለተኛው ሙከስ ሜምብሬን ነው የምንለው። ስኪን ነው የምንለው በምንልበት ጊዜ ፊዚካሊ እና ኬሚካሊ ባር ዛት ዲስክሬስ ፓቶጂን ፍሮም ፔኔትሬቲንግ ዘ ቦዲ ወደ ሰውነታችን የተለያዩ ነገሮች ፊዚካሊ ያላቸው ነገሮችም ኬሚካሊም ምናምን ሊሆኑ ይችላሉ። እነዚህ ነገሮች ደግሞ ወደ ሰውነታችን እንዳይገቡና ገብተው በሽታን እንዳይፈጥሩ የሚከላከሉበት መንገድ ነው። ስኪን እንግዲህ እንደምታውቁት የተለያዩ ነገሮች ወደ ፊዚካሊ ያላቸው ነገሮች በተለይ ወደ ሰውነታችን እንዳይገቡ እንደ ባክቴሪያ ያሉ ነገሮችም እንዳይገቡ ባር የሚያደርጉ ውጫዊ መሸፈኛዎች ናቸው። ደግሞ የሙከስ ሜምብሬን የምንለው ደግሞ
ይሄ የተለያዩ ፍሉዶችን የሚያካትት ነው። ለምሳሌ እንደ ሙከስ ያሉ እነዚህ በተለያዩ ሰው ኤሪያዎች ላይ የሚገኙ ለምሳሌ አፍንጫችን ውስጥም አለ እርጥበት አለ አይደለ? አፍንጫችን ውስጥ እንደ ንፍጥ አይነት ምናምን የሚመስል ያ ነገር አዋራ የሚባለው ነገሮች ሰብስታንሶች ወደ ውስጣችን እንዳይገቡ የሚያደርጉ ናቸው። ሜካኒካል ባር ነው ይሄ በተፈጥሮ ያገኘነው ነው። በኖዛችን ላይ ቅድም እንዳልኳችሁ በአፍንጫችን ላይ ያሉ የተለያዩ እርጥቦች ፀጉር እነዚህ በአፍንጫችን ላይ የሚገኙ ፀጉሮች እነዚህ ነገሮች ይጠቅማሉ። እና ይሄ በምንተነፍስበት ጊዜ ይሄ ጉሮሮአችን ላይ ያሉ እርጥባማ ነገሮች ምናምን ማለት ነው። እነዚህ ነገሮች የተለያዩ ነገሮች ወደ ውስጣችን እንደ ዳስት ያሉ እንደ ፖሊታንት ያሉ እንደ ማይክሮብስ ያሉ ነገሮች ወደ ሰውነታችን እንዳይገባ የሚያደርጉ ሜካኒካል ባሮች ናቸው ማለት ነው። ስለዚህ እንደ ስኪን ያሉ እንደ ሙከስ ሜምብሬን ያሉ ነገሮች ፊዚካል ሜምብሬን ሜካኒካል ባሮች ናቸው። ሌላኛው ደግሞ ሁመር ኮምፖኔንት የምንለው ወይም ኬሚካል ባር ነው። ሰውነታችን ኬሚካልን የቀደሙ ፊዚካል እየተጠቀመ ቆዳ እየተጠቀመ ሙከስ እየተጠቀመ ፀጉር ነገሮችን እየተጠቀመ እንዴት ሊከላከል ነው? አሁን ደግሞ ኬሚካሉን እየተጠቀመ ወይም ሁመራል የምንለው ነው። ይሄን በሚያደርግበት ጊዜ የተለያዩ ፕሮቶኖችን የተጠቀመ ሰውነታችን ዲስትሮይ የሚያደርግበት መንገድ ነው። ወደ ውስጥ የገባውን ፓቶጂንን እሱ ብቻ ሳይሆን ወደ ውስጥ ከገባ በኋላ እያደገ ኢንፌክሽን እንዳይፈጥር ምን ያደርጋል? እድገቱን የሚገታበት መንገድ ነው። እነዚህ ነገሮች የተወሰኑ ነገሮችን 1 2 3 4 5 ነገሮችን በውስጡ ይይዛሉ። ኬሚካልን ተጠቅመው ሰውነታችን ዲስትሮይ ሲያደርግ አንደኛ ላይዞዜም የምንለው ነው። ላይዞዜም የምንለው ምን ነገር ነው? ወደ ውስጣችን የገባው ባክቴሪያ ወይ ቫይረስ ወይ ሴል አለ አይደለ? እሱ የተዘራበትን ውጫዊ ፓርቱ ይሄ ፓፕቲዶ ግላይኪን የምንለውን የኦርጋኒዝሙ ውጨኛው ፓርት ላይ አክቲቭ የሚሆን ነው። አክቲቭ የሆነ ያ ውጫዊ ፓርቱን ዲስትሮይ የሚያደርገው ነው። ይሄ ኮምፕሊመንተሪ ሲስተም ፕሮቲን ኮምፕሊመንት ሲስተም ፕሮቲን የምንለው ደግሞ የገባው ኦርጋኒዝም ከገባው ኦርጋኒዝም ላይ የሚገኘውን ፕሮቲን ምናምን ሶሊብል በማድረግ ከዛኛው ኦርጋኒዝም ፕሮቲን ጋር ሶሊብል እያደረገ ዲስትሮይ ያደርጋል ማለት ነው። የገባን ፓቶጂን እና ውጫዊ ይሄ ሜምብሬን ፓርቱ አለ የዛ የቫይረሱ ወይ የፈንገሱ ወይ ባክቴሪያው ውጫዊ ሜምብሬን ፓርቱን ይጎዳል ማለት ነው። በውጫዊ ሜምብሬን ላይ የሚገኙ ፕሮቲኖችን ሶሊብል እያደረገ እንደዛ ይገታል ማለት ነው። እና ይሄ ኢንተርፌሮን የምንለው ደግሞ እንዴት ነው የሚያደርገው? የገባው ባክቴሪያ ሪፕሊኬት እንዳያደርግ የሚያደርግ ነው። አንቲፕሮቴዝ የምንለው ደግሞ ማይክሮ ኦርጋኒዝሙን ላይ የሚገኘውን የተለያዩ ፕሮቲኑን ዲስትሮይ እያደረገ እንዳይስፋፋ የሚያደርግበት አንዱ ሁመራል ኮምፖኔንት ነው ማለት ነው። ኮሪአክቲቭ ፕሮቲን የምንለውም ይሄ ደግሞ እሱም ተመሳሳይ ነው። ምን የሚያደርግ ነው? አጠቃላይ ይሄ ፓቶጂኑ የገባው ኦርጋኒዝሙ ማለት ነው። የገባውን ኦርጋኒዝም ዲስትሮይ እያደረገ ይውጣቸዋል ማለት ነው። ይውጣቸዋል እንዳያደርግ እያደረገ። ሌላኛው ደግሞ ይሄ ሴሉላር ኮምፖኔንት የምንለው ሴሎች እንዴት በሽታን ሊከላከሉ ይችላሉ የሚለው ነው። እና ፓጎሳይት የሚባለው ስፔሻላይዝድ የሆነ ሴል አለ። ምን በማድረግ የተለያዩ ነገሮች ወደ ውስጥ በሚገቡበት ጊዜ በመዋጥ ማለት ነው። ወደ ውስጥ የገቡ ሴሎችን ምን በማድረግ ፓጎሳይቲስ በማድረግ በቃ በማድቀቅ አድቆት በመዋጥ እንደዚህ አይነት ስፔሻላይዝድ ያደረገ ነው። ሁለት አይነት ፓጎሳይቲክ ሴሎች አሉ። የመጀመሪያው ኒውትሮፒል የሚባለው ነው። እሱ በደም ውስጥ ነው እንግዲህ ሰርኩሌት የሚያደርገው። ይሄ ፓጎሳይት የምንለው ውስጥ አንዱ ኒውትሮፒል የምንለው የደም አይነት በቀይ ደም ሴል ውስጥ ወይም ከብሌድ ጋራ ሰርኩሌት የሚያደርግ ነው። እና ዋናው ሀሳቡ ምንድነው? ይውጣቸዋል ከዛ መጀመሪያ ዲስትሮይ ያደርጋቸዋል። ከዛም በኋላ ይውጣቸዋል ምኖችን ካገኘ ከውጪ የገቡ ኢንፌክትድ የሆኑ ፓቶጂኖችን ካገኘ በቃ እየዋጣቸው እየገደላቸው ዲስትሮይ እያደረጋቸው የሚሄደው አንዱ የደም አይነት ነው ማለት ነው። ሌላኛው ደግሞ ማይክሮፔጅ የምንለው በጣም ኢተር ነው። ይሄ እንደውም ቢግ ኢተር ተብሎ ይጠራል።
ዋናው ስራው ባክቴሪያ ያሉ ነገሮችን እሱም ምን ማድረግ ነው? ፓጎሳይቲስ ማድረግ ነው ማለት ነው። ወይም ምን ዲስትሮይ ማድረግ ነው፣ መዋጥ ነው። እንደዚህ አይነት ነገሮችን ስራ መስራት ነው። እሱ ብቻ ሳይሆን የተለያዩ ሴሎች አሉ ስፔሻላይዝድ ያደረጉ በኢኔት ኢሚዩን ዲፌንሲቭ ውስጥ ላይ ማለትም ከተፈጥሮ ከእናትና ከአባቶቻችን ያገኘነው በሽታ በመከላከያ አቅም ላይ የተለያዩ ሴሎች አሉ ስፔሻላይዝድ ያደረጉ። ለምሳሌ እንደ ድንድሬቲክ ሴል ያሉ ሴሎች በስኪን ይገኛሉ እና ኢንቫይሮንመንታችን ላይ ኮንታክት በምናደርግበት ጊዜ ባክቴሪያ ወደኛ እንዳይገቡ የሚያደርጉ ስኪን ውስጥ የሚገኙ ሴሎች ናቸው። ሌሎኞቹ ደግሞ እዚሁ ሴሉላር ኮምፖኔንቶች ውስጥ ኢዮስኖፊል የሚባለው ነው። ይሄኛው ደግሞ የሚገኘው ልክ በኢንተስታይን ውስጥ ላይ። ኢንተስታይን ምንድን ነው በአማርኛ? አንጀት ውስጥ ማለት ነው። የምግብ ፍጭት የሚካሄድበት በትንሹ አንጀት ውስጥ በጣም ለስላሳ የሆነ ፓርት ነው። በዛ ለስላሳ በሆነው ፓርት ላይ ምኖች የተለያዩ ፓራሳይቲክ ወርሞች ከዛ ሲስተም ወጥቶ ወደ ሌላ ሰውነታችን እንዳይገቡ የተለያዩ ኢንዛይሞችን በመልቀቅ እነዚያን ነገሮች እንደዚያን ወርሞችን ዲስትሮይ የሚያደርግበት የመከላከያ አቅም ነው እነዚህ ሴሎች ማለት ነው። ሌላኛው ደግሞ ናቹራል ኪለር ሴል የምንለው በቦዲያችን ውስጥ የሚገኙ ናቸው። ከኖርማል ውጪ የሆኑ ፕሮቲኖችን የሚፈልጉ ናቸው እና አንዳንድ ቫይረሶችን እና ለተለያዩ ልክ ያልሆነ የሴል ዲቪዥን ተካሂዶ የሚከሰተው እንደ ካንሰር አይነት ሴሎችን እየፈለገ የሚገድል ነው እና ዱ ኖት ኢንጎልፍ ስትሪክት ሴል። እነዚህ ሴሎችን አይደለም ይሄ ኒውትራል ኪል ሴል የምንለው ሴሎችን የሚውጡ ሳይሆኑ ኬሚካሎችን ሪሊዝ ያደርጉና ያ ኬሚካል ደግሞ ሴሎች ዴዝ እንዲሆኑ እና የተለያዩ ቫይረስ ኦር ካንሰር ስፕሬዲንግ የመሳሰሉ ነገሮች በሰውነታችን ላይ እንዳይሰራጩ የሚያደርጉ ናቸው ኬሚካል በመልቀቅ እና ኢሚዩኖ ሴል የሚገኙ ኢሚዩኖ ሴሎች በደም ላይ ይገኛሉ። ስፕሊን፣ ሊምፕስ ኖድ እና እንደ ቦን ማሮ የሚመሳሰሉ ኤሪያዎች ውስጥ ይገኛሉ ማለት ነው ሬድ ብለድ ሴል። ሌላኛው ደግሞ ሰውነታችን ወደ ውስጥ የገባውን ኢንፌክሽን ወይም የተለያዩ በሽታዎችን የሚከላከልበት መንገድ ፌቨር ኤንድ ኢንፍላሜንቴሽን ይባላል እና ፌቨር ስንል ለምሳሌ የተለያዩ በሰውነታችን የሚገኘውን የቴምፕሬቸር መጠን ሰውነታችን እያወቀ ከፍ ያደርግና ለምሳሌ 37 ዲግሪ ሴልሺየስ ኖርማል ነው አይደለ ወይ? 37.5 ምናምን እያደረገ በውስጡ ያለውን የቴምፕሬቸር መጠንን እየጨመረ በውስጡ የገባው ባክቴሪያ እንዳይሰራ እንዳይሰለጥን ኮሎናይዝ እንዳያደርግ እያጨናነቀ ባክቴሪያዎችን የሚከላከልበት መንገድ ነው። ይሄን ስንል ደግሞ እሱ ብቻ ሳይሆን የተለያዩ ኢኔቲ ዲፌንስ ሜይ ስቲሙሌት ሊኮሳይት ኤንድ ራይዝ ቦዲ ቴምፕሬቸር። ሊኮሳይት ሴሎች ይነሳሳሉ ቴምፕሬቸር ከፍ ሲል። እነዚህ ሊኮሳይት በሽታን ይከላከላሉ እና የቦዲ ቴምፕሬቸርን በመጨመር የባክቴሪያን ግሮዝ መቀነስ ይቻላል ማለት ነው። ሌላኛው ደግሞ ስለ ኢኔቲቭ ኢሚዩን ሲስተም ጨርሰናል። አዳፕቲቭ ኢሚዩን ሲስተም የምንለው የአዳፕቲቭ ኢሚዩን ሲስተም ማለት አንድ ሰውነታችን በሽታ ይዘዋል። ለምሳሌ በሽታ የሆነ ዲዚዝ የያዘው እንበል ፓቶጂን ወይ የሆነ ባክቴሪያ ገብቶት ምናምን ከዛም በኋላ ያን ባክቴሪያ ምናምን መከላከል ሲያቅተው ከዛም በኋላ ለኢንፌክሽን ከተዳረገ በኋላ ከዛም ተፈውሶ እንደገና ሌላ ጊዜ ደግሞ እንደዚህ አይነት በሽታ እንዳያጋጥመው ከዛ ከመጀመሪያው በሽታ አክቲቬትድ ሆኖ የሚያዘጋጀው በሽታ የመከላከል አቅም ነው። ኤክስፒሪየንስ ካደረገ በኋላ ማለት ነው። ነን ስፔሲፊክ ነው ማለት ያገኘውን ሁሉ የሚገድል በሽታ አይደለም። የሆነ ጊዜ በባክቴሪያ ኢንፌክትድ ሆኖ ከሆነ ሌላ ጊዜም ባክቴሪያ እንዲይዘው ነው የሚጠብቀው እና ነን ስፔሲፊክ ነው። አንድ ጊዜ ለሁሉም የሚጠቅም አይደለም። እያንዳንዱን የግድ በእያንዳንዱ ኤክስፒሪየንስ ማድረግ አለበት ማለት ነው እና ይሄ ደግሞ የሆነ በሽታ የመከላከል አቅማችን ፌል ካደረገ በኋላ ነን ስፔሲፊክ ነው የምንለው። ሁሉንም ያገኘውን ሁሉ የሚገድል ስፔሲፊክ ያልሆነ ሁሉን ያገኘውን ሁሉ የሚገድል
ይሄ ደግሞ ምንድነው? የመጀመሪያው ከእናትና ከአባቶቻችን ስንወለድ ያለን የመጀመሪያው ኢኔቲቭ ኢሙኒ ሲስተም እሱ ፌል ሲያደርግ ስራው ሲያቆም ሰውነታችን ሁለተኛ ኢሙኒ ሲስተም ያመርታል። ያም ስፔሲፊክ የሆነ ኢሙኒ ሲስተም ነው። እሱም አዳፕቲቭ ኢሙኒ ሲስተም የሚባል ነው። ይሄ ደግሞ ቅድም እንዳልኳችሁ የሚያድገው መች ነው? አክቲቬትድ አፍተር ኢኔቲቭ ኢሙኒ ሪስፖንስ። የመጀመሪያው ይኸውላችሁ ይሄ ከእናትና ከአባቶቻችን ስንወለድ ይዘን የተወለደው ኢኔቲቭ ኢሙኒ ሲስተም የምንለው መልስ መስጠት ካቃተው በኋላ ከተጠቃ በኋላ ከዛም በኋላ ሰውነታችን የሚያመርተው ሁለተኛው ነው እና ይሄ ስሎው ነው መልስ የሚሰጠው። ማለትም መጀመሪያ ኤክስፒሪየንስ አድርጎ ከዛም በኋላ ነው የሚሰጠው። ስፔሲፊክ ነው ማለት ፓርቲኩላር ለፎሬን ሞለኪውል ነው የሚሰጠው። የሆነ ጊዜ ባክቴሪያ ጥቅቶት ከሆነ ሰውነታችን ባክቴሪያን ማጥቃት የሚችል ስፔሲፊክ የሆነ ዲፌንሲቭ ፎርስ ያዘጋጃል። ቫይረስ ቢመጣ ዲፌንስ ማድረግ አይችልም። ለባክቴሪያ ብቻ ዲፌንሲቭ ነው። ሚሞሪ ኮምፖኔንት ነው ማለት የሆነ ጊዜ ምን አይነት ቫይረስ ወይም ባክቴሪያ አጥቅቶት እንደሆነ ስለሚያውቅ ያን ነገር የመጀመሪያውን እያስታወሰ ምናምን የመጀመሪያውን ኤክስፒሪየንስ እየተጠቀመ ነው አሁን ያ በሽታ ተመልሶ ቢመጣበት አታክ የሚያደርገው ማለት ነው። እና እንዴት ነው ታዲያ ይሄ አዳፕቲቭ የምንለው ኢሙኒ ሲስተም ከውጭ የመጣውን በሽታ ሪኮግናይዝ የሚያደርገው? የሆነ ጊዜ ኤ የሚባል ቫይረስ መጥቶ ከሆነ አሁን ጊዜ ቢ የሚባል ቫይረስ ቢመጣ ሁለቱም ግን ቫይረስ ናቸው። እነዚህም ቫይረሶችን እንዴት ለይቶ ቻለ ካላችሁ ለምሳሌ ይሄኛውም የተለያየ የቫይረስ አይነት ነው ብትሉ እነዚህ ቫይረሶች በውስጣቸው ፕሮቲን አላቸው። እነዚህ ፕሮቲን ውስጥ ላይ አሚኖ አሲዶች አሉ። አሚኖ አሲዶች እንዴት ተደረደሩ ውስጥ ላይ የሚለውን እያየ ምን ያደርጋል? ሪኮግናይዝ ያደርጋል ማለት ነው። አሚኖ አሲዶቹ በቫይረሶች ውስጥ እንዴት ነው የተደረደሩት የሚለውን እያወቀ ተመሳሳይ ከመጀመሪያ ሰውነታችን ዲፌንስ ካደረገው ቫይረስ ታይፕ ሁለተኛውም ቫይረስ የገባበት ከተመጀመሪያው ጋር ተመሳሳይ የሆነ ነገር ካለው በቃ ሪኮግናይዝ ያደርጋል። ይሄኛው አዳፕቲቭ ኢሙኒ ሲስተም የምንለው በውስጡ ሁለት አይነት ሴሎችን ይዛል። ቲ ሴል እና ቢ ሴል ይባላል። እና ቲ ሴል እና ቢ ሴል ፋንክሽናቸው እዚህ ጋር አለ። ፋንክሽናቸው ብቻ ሳይሆን ለምሳሌ ቲ ሴል እና ቢ ሴል ኦሪጂኑ ከየት ነው የተገኙት? ቲ ሴል የተገኘው በቦን ውስጥ ነው፣ በአጥንት መቅኔ ወይም ማሮ በምንለው ውስጥ ላይ ነው። ይሄኛውም እንደዛው እዛ ሰፈር ነው የሚመረተው። የሚያድጉት ደግሞ ማቹር የሚሆኑት ታሚዩስ የምንለው ነው። ይሄኛው ደግሞ በራሱ ቦን ውስጥ ነው ማቹርድ የሚሆነው። ፋንክሽኑ የቲ ሴል ምንድነው? የተለያዩ ነገሮችን ያመርትና እነዚያ ያመረቱ ነገሮች እነዚያ ባክቴሪያዎችን እንዲገድሉ ያደርጋል። ይሄ ደግሞ አንቲቦዲዎችን ፕሮዳክት ያደርጋል። ፕሮቴክት ከማድረግ አንፃር ይሄ ቲ ሴል የምንለው የመጀመሪያው ኢሙኒ ሲስተማችን ራሱ ከእናትና ከአባት ያገኘው ነው። ይሄ ኢኔቲቭ ኢሙኒ ሲስተማችን በትክክል እንዲሰራ አክቲቬት ያደርጋል ማለት ነው። ነገር ግን ቢም ቲ ሴልም የሚገኘው አዳፕቲቭ ኢሙኒ ሴል ውስጥ ነው። አዳፕቲቭ ኢሙኒ ሴል ውስጥ የሚገኘው ይሄ ቲ ሴል የምንለው ምን በማድረግ ነው የሚታወቀው? የመጀመሪያውን ኢኔቲቭ ኢሙኒ ሲስተም ራሱ እንዲነሳሳ ያደርጋል ማለት ነው። ከፕሮዳክትስ አንፃር እንደ ሳይቶኪን የመሳሰሉ ነገሮችን በማምረት በሽታ የመከላከል አቅማችን ከፍ ያደርጋል። እነዚህም ማየት ትችላላችሁ ሰንጠረዥ ላይ ያለውን። ሌላኛው ደግሞ ይሄ ቲ እና ቢ ሴል ብለን ከፋፍለናል። ሌላኛው ቲ ሴል የምንለው በውስጡ ሁለት ኮምፖኔንቶች አሉት። አንደኛው ሄልፐር ቲ ሴል የምንለው ነው። ይሄ ሄልፐር ቲ ሴል የምንለው ሳይቶክስ ቲ ሴል የምንላቸውን በሽታ የመከላከል አቅም ያላቸው ናቸው። እነሱን አክቲቬት ያደርጋል። እሱ ብቻ ሳይሆን ኢሙኒው ሌሎች በሽታ የመከላከል ሴሎች አሉ፣ እነሱንም አክቲቬት በማድረግ የሚታወቅ ነው። ሳይቶቶክሲክ ቲ ሴል የሚባለው ሁለተኛው የቲ ሴል አይነት ሲሆን ዋና ኃላፊነቱ የተለያዩ ፓቶጂኖችን ወደ ውስጥ የሚገኙ እንደ ባክቴሪያ፣ እንደ ቫይረስ፣ እንደ ፋንገስ ያሉ ነገሮችን ሪሙቭ ያደርጋል። እሱ ብቻ ሳይሆን የሴሎች ሞትን ይቀንሳል ማለት ነው። ሌላኛው ደግሞ በቢ እና በቲ የምንላቸው በነጭ ደም ሴል አይነቶች ሰውነታችን በሽታን የመከላከል አቅም
ያለው በውስጡ ሁለት ነገሮችን ይይዛል። ወይም ይሄ አዳፕቲቭ ኢሚዩን ሲስተም የምንለው እንደገና ሁለት ሲስተሞችን ይዛል። አንደኛ ሁመራል ኢሚዩን ሪስፖንስ የምንለው ነው። ይሄኛው በሰውነታችን ውስጥ ያሉ ፍሉዶች ማለትም ደምንም አካቶ በተለያየ በበሽታ እንዳይጠቁ የሚከላከል ሲስተም ነው። እና ይሄ ሲስተም ስፔሻሊ በቢ ሴል ነጭ ደም ሴል ታይፕ ሀላፊነት ያለበት ኤሪያ ነው። እሱ ብቻ ሳይሆን አንቲቦዲዎች ደግሞ እዚህ ጋር የተለያዩ አንቲቦዲዎች ያገለግላሉ። ምን ለማድረግ የገቡ ነገሮች እንዳይጎዱ እንደ ፓቶጂን ያሉ ነገሮች እንዳይጎዱ በቃ ኒውትራል እንዲሆኑ ኒውትራላይዝ ያደርጋቸዋል። ቶክሲኮችም ከገቡ እነዚያ ቶክሲኖኮችን ኢሉሚኔት ያደርጋቸዋል። ፓቶጂኖችም ከገቡ ወደ ፍሉድ ወደ ደም ሊሆን ይችላል። ብቻ ፍሉድ በውስጣችን ላይ ያሉ ፈሳሽ ነገሮች በውስጡ የተለያዩ ባክቴሪያዎች ከገባ አንቲቦዲ የተጠቀመ ዲስትሮይ ኒውትራላይዝ ኢሉሚኔት የሚያደርገው የኢሙኒዮ ሲስተም ነው። ይሄ ደግሞ ሴል ሚዲየት ኢሙኒዮ ሲስተም የምንለው በቲ ሴል ነው። የመጀመሪያው በፒ ሴል ነው። ይሄ በቲ ሴል ነው እና የተለያዩ ኢንፌክትድ የሆኑ ሆስት ሴሎችን ዲስትሮይ የማድረግ ነው። ማለትም ከጥቅም ውጪ የሆኑ ኦልሬዲ በባክቴሪያ አፌክትድ የተደረጉ ሴሎች ካሉ እነሱን ማስወገድ ነው። እሱ ብቻ ሳይሆን ይሄ ሁመራል ኢሙኒው ሲስተም የምንለው እንግዲህ በአንቲቦዲ ነው የሚሰራው። በዚህኛው ተቃራኒ ደግሞ ይሄኛው በአንቲቦዲ የሚሰራ አይደለም ማለት ነው። አሁን ደግሞ ይሄ ኢኔቲቭ ኢሚዩን ሲስተም እና አዳፕቲቭ ኢሚዩን ሲስተም የሚለውን ካየን እንዴት ሁለቱም ተባብረው ይሰራሉ የሚል ነው። እና ሁለቱም ቀጥታ አንዱ ከሌላው ጋራ በተለያየ ኬሚካል ሪያክሽን ኢንተሪያክሽን ይገናኛሉ። በኬሚካል ሪያክሽን ኢንተሪያክሽን ለምሳሌ ሳይቶኪኔሲስን ተመልከቱ። ሳይቶኪኔሲስ አንዱ አዳፕቲቭ ኢሚዩን ሲስተም ውስጥ ያለ ነው። ማለትም የሆነ ሰውን በሽታ ከያዘ በኋላ ሰውነታችን በሽታ እንደያዘው ካወቀ በኋላ በሚያመርተው በሽታ በመከላከል አቅም ውስጥ የሚካተት ነው። እና እሱም የተለያዩ ፕሮቲኖች ናቸው። የሳይቶኪን ስንል ሆርሞናል የሆነ ፕሮቲን ናቸው። እና አክት የሚያደርጉት ደግሞ የት ላይ ነው? ኢኔቲቭ ኢሚዩን ሪስፖንስን በማሳደግ ላይ ነው ማለት ነው። እና ሳይቶኪኔሲስ የሚባሉት ራሱ ኢኔቲቭ ኢሚዩን ሪስፖንስን በጣም አክቲቭ እንዲሆኑ ያደርጋሉ። እነሱ ግን ምንድን ናቸው? አዳፕቲቭ ኢሚዩን ሲስተም ናቸው። ሶ ኬሚካሊ ኢንተራክት እያደረጉ ሁለቱም የተገናኙ በሽታን አብሮ ይከላከላሉ ማለት ነው። ለምሳሌ ማይክሮፌጅ የምንለው ይሄኛው ደግሞ በተቃራኒው ኢኔቲቭ ኢሚዩን ሪስፖንስ ውስጥ የሚገኝ ነው። ዋናው ጥቅሙ ምንድን ነው? ፓጎሳይትስ ዘ ኢንፌክሽን ኤንድ ማይክሮብስ የተለያዩ ኢንፌክሽኖች ወደ ውስጥ ሲገባ ፓጎሳይት ማድረግ ነው፣ ዲስትራክት ማድረግ ነው፣ መዋጥ ነው እነዚያን ነገሮች። ዘ ሴም ታይም ደግሞ በተመሳሳይ ጊዜ ውስጥ ዋና ጥቅሙ ምን ያደርጋል? አዳፕቲቭ ኢሚዩን ሪስፖንሳችንንም ደግሞ ከፍ ያደርጋል ማለት ነው። ሶ ማይክሮብስ ምን ሆኖ አዳፕቲቭ ኢሚዩን ሲስተም ሆኖ ኢኔቲቭ ኢሚዩን ሲስተምን እያገዘ ነው። ሳይቶኪኔሲስ ደግሞ አዳፕቲቭ ኢሚዩን ሲስተም ሆኖ ኢኔቲቭ ኢሚዩን ሲስተማችንን ከፍ እያደረገ ነው ማለት ነው። ይሄ ኮምፕሊመንት ኮምፖኔንት የምንለው ኢኔቲቭ ኢሚዩን ሲስተም ሆኖ ነገር ግን አዳፕቲቭ ሲስተምንም ሳፖርት ያደርጋል ማለት ነው። እንግዲህ ይሄ ኢሚዩን ሲስተም የምንለው እስካሁን በሽታ የመከላከል ብቃት ነው ብለናል። ይሄ በሽታ የመከላከል ብቃታችን ራሱ አንዳንድ ጊዜ በትክክል አለመስራት ያጋጥመውና ለተለያየ በሽታዎች እንድንጋለጥ ያደርገናል ማለት ነው። እንደም ቅድም እንዳልኳቸው የኢሚዩን ሲስተም የምንለው ዋና ኃላፊነቱ ፕሮቴክት ማድረግ ነው ሰውነታችን ከተለያዩ ዳሜጆች ማለት ነው። እና ከተለያዩ ኤሪያ ላይ የሚገኙ ፓቶጂኖች አሉ ከነሱ መከላከል ነው። ነገር ግን አንዳንድ ጊዜ ኢሞሎጂካል ሪአክሽን የተለያዩ በኢሚዩን ሲስተም ላይ የሚካሄዱ ሪአክሽኖች ወደ ተለያዩ ሆስቶቻችን ወይም ሲስተሙን ወደ መጉዳት ይመረናል ማለት ነው። እና ይሄ አብዛኛው ጊዜ የሚከሰተው መች ነው? ኢንአፕሮፕሪየት ኢሚዩን ሪስፖንስ አጌንስት ሰልፍ ኮምፖኔንት እና ይሄ በሽታ ለመከላከል ሰውነታችን እንግዲህ እንደ በቃ መከላከያ ሰራዊት ነው ብሎ ያስብ። መከላከያ ሰራዊት ከውጪ የሚመጣውን ፋሺስት ሊወጋ
ተቀጥሮ ነገር ግን በሆነ ምክንያት የተነሳ የሀገሩን ህዝብ ራሱ መግደል ሲጀምር ብላችሁ አስቡ። ይሄን ኢሞሎጂካል ዲስኦርደር ማለት ነው። እና ሰውነታችን ራሱ መጉዳት ሲጀምር ማለት ነው። እና ይሄ አጠቃላይ በሶስት ቦታ ይከፈላል። ሰውነታችንን የሚጎዳበት ዋናው በሽታ እንዲጎዳ ነበረ ሴቶ ሰውነታችን እንዲጎዳ የተደረገበት አንደኛው ሃይፐር ሴንሲቲቪቲ ነው። ሁለተኛ አውቶሚነስ ዲዚዝ ነው። ሶስተኛ ደግሞ ኢሞዲፊሽንሲ ይባላል። እያንዳንዱ እንመልከት እና ይሄ ሃይፐር ሴንሲቲቪቲ ማለት ቅድም እንዳልኳችሁ አንዱ በኢሚዩን ሲስተም የሚከሰት በሽታ ሲሆን ይሄ ምን ማለት ነው? ከፍተኛ የሆነ ሴንሲቲቪቲ ማለት ነው። የሆነ ነገር ሲከሰት ለዛ ክስተት ቶሎ የመስጠት አቅም የኢሚዩን ሲስተማችን ቶሎ የመስጠት አቅም በጣም ከፍ በሚልበት ጊዜ ማለት ነው። እና በጣም ከፍ ባለ ሪአክሽን ፍጥነት ባለው ሪአክሽን በማካሄድ ለነዛ ነገሮች መልስ ሲሰጥ ማለት ነው። ይሄ ሃይፐርሴንሲቲቪቲ የሚባለው እና ከፍጥነት አንፃር ሪአክሽናቸው በአራት ይከፈላል። ታይፕ 1 ታይፕ 2 ታይፕ 3 ታይፕ 4 ተብሎ ይከሰታል። እና ይሄ ሪአክሽን አንዳንዱ በ30 ደቂቃ ገደማ ውስጥ፣ አንዱ በ8 ሰዓት ገደማ ውስጥ፣ ሌላኛው ደግሞ ታይፕ 3 የሚባለው በ8፣ ሌላኛው ደግሞ ከ24 ሰዓት እስከ 72 ሰዓት ባለው ውስጥ ነው። ቶሎ ብሎ ለሚከሰተው ክስተት ወይም ኢንፌክሽን ዲዚዝ ሊሆን ይችላል ምን የሚሰጠው መልስ የሚሰጠው እና ኬው ፊቸሮቹ ማለት እያንዳንዱ ውስጥ በዛ ለምሳሌ ታይፕ 1 ሪአክሽን ምን አይነት ኢቨንቶች አሉ፣ ታይፕ 2 ታይፕ 3 ታይፕ 4 የሚለው እዚህ ጋር አለላችሁ። እሱ ብቻ ሳይሆን ቤኔፊሻል ኢፌክት አለው። ይሄን ነገር በሚያደርግበት ጥቅም ነገሮቹ አሉት፣ እነዚህም አሉላቸው እና ጉዳቶቹም አሉ፣ እነዚህም እዚህ ጋር አሉ። ሶ መመልከት ትችላላችሁ። ሌላኛው ደግሞ ይሄ አውቶኢሚዩን ዲስኦርደር የምንለው ሁለተኛው ይሄኛው ኮንዲሽን ነው፣ ሁኔታ ነው። ምን አይነት ሁኔታ ነው? ኢሚዩን ሲስተም ሌላውን ነገር ትቶ ራስን አታክ ሲያደርግ ዲስትሮይ ሲያደርግ ምን ጤነኛውን ሰውነት ዲስትሮይ ሲያደርግ ማለት ነው። ማለትም ራሱን ሰልፍ ዲስትራክት ሲያደርግ ማለት ነው። ሪኮግናይዝ ከማድረግ ማጣት ማለትም በሴል ውስጥ በተለያዩ ቫይረሶች እና ባክቴሪያዎች ውስጥ ላይ የሚገኙ ፕሮቲኖች አሉ። እነዚያ ፕሮቲኖች ለኢሚዩን ሲስተም ያ ነገር ባክቴሪያ ያ ነገር ቫይረስ እንደሆነ ይነግረዋል፣ ሪኮግናይዝ ያደርጋል። ሶ እነዚያ ባክቴሪያ እና ቫይረስ ውስጥ የሚገኙ ፕሮቲኖችን ሪኮግናይዝ ካለማድረግ የተነሳ ጤናኛውና ሰላመኛውን ሰውነት ምን ማድረግ ይጀምራል ማለት ነው? አታክ ማድረግ ይጀምራል ማለት ነው። ለምሳሌ መልቲፕል ስክለሮሲስ የሚባለው ዲስኦርደር ምን አይነት ዲስኦርደር ነው? የሰውነታችን ቦዲ አታክ ሲያደርግ ማለት ነው። ነርቭ ሴሎቻችን አታክ ሲያደርግ እንደ ብሬን ያሉ ኦፕቲክ ነርቭ እነዚህ በምናይበት ጊዜ ላይትን ተሸክመው ወደ አእምሯችን ይዞ የሚሄዱ ሴሎቻችን አታክ የሚያደርጉበት በሽታ አይነት ነው ይሄ። ሌላኛው ደግሞ አሁን ለምሳሌ ሊፕስ የምንለውም ይሄም ዲዚዝ ነው። የተለያዩ ጆይንቶችን የተለያዩ ቆዳዎችን ኩላሊቶቻችን ደም ሴልን አእምሮን ልብን ሳምባን እንደዚህ የመሳሰሉ ነገሮችን አታክ ሲያደርግ ማለት ነው። ኢሚዩን ሲስተም የኛው የመከላከያ ሰራዊት ከባክቴሪያ የሚከላከልን ሲስተም እነዚህ ኩላሊትን ልቦቻችን እንትኖቻችን አታክስ የሚያደርግበት ወይ ነው። ሌላኛው ደግሞ ሮማንቲድ አርቲስቲክ የሚባለው ደግሞ መገጣጠሚያዎችን አታክ የሚያደርግበት ኢሚዩን ሲስተም ነው። ሌላኛው ሶስተኛው ደግሞ ኢሚዩን ዲፊሸንሲ የምንለው ነው። ይሄኛው ደግሞ በሽታ የመከላከላችን አቅም በተለያዩ ነገሮች ምን የተነሳ አቅም ሲያጣ ማለት ነው። ሉዝ ስናደርግ ነው በሽታ የመከላከል አቅማችን። ምናልባት የጄኔቲክ ኬዝ ሊሆን ይችላል፣ ምናልባት የተለያዩ ድራጎችን ስለምንጠቀም ሊሆን ይችላል። ደግሞ ኢሚዩን ሰስፔንሽን የምንላቸው ማለትም የተለያዩ በሽታዎች እንደ ካንሰር እንደ ኬሞቴራፒ ያሉ እንደ ኬሞቴራፒስቲክ ሰስፔንሽን ኦፍ ቲሹ እና ግራፍት ሪጀክሽን የመሳሰሉ እነዚህ ዲዚዞች ማለትም እንደ ኤዲስ ያሉ በሽታዎች እነዚህ በሚከሰቱበት ጊዜ ሰውነታችን በሽታ የመከላከል ብቃት ማጣት ያጋጥመዋል። ይሄኛው ዲፊሸንሲ በሁለት ሊከፈል ይችላል። ፕራይመሪሊ ኢሚዩን ዲፊሸንሲ ሲስተም እና ሴኮንደሪ ኢሚዩን ዲፊሸንሲ ሲስተም ነው። ፕራይመሪ ኢሚዩን ዲፊሸንሲ የምንላቸው ነገሮች ደግሞ ጂኔቲካሊ አብኖርማሊቲ ወይም ጂናችን ላይ ያሉ የተለያዩ ሙቴሽኖች በሚከሰቱበት ጊዜ ወይም በጂን አሰላለፍ ወይም ሲኩዌንስ ስህተት የተነሳ
የሚፈጠሩ ስህተት የተነሳ በዛ ምክንያት የተነሳ የሚፈጠሩ ኢሞኒውን ሲስተም ችግር ነው ይሄ ፕራይመሪ የሚባሉት። እና ይሄ የጂን ሙቴሽን ችግር ደግሞ ሁለት ሴሎችን ሊያጠቃ ይችላል። ይሄም ሊምፎፋይድ እና ማይሎሊድ ሊንኬጅ ተብሎ ይጠራል። ሊምፎፋይድ ላምፎላይድ ሊንኬጅ ብለን የምንጠራቸው እንደ ቢ ሴል እና እንደ ቲ ሴል የመሳሰሉ ሴሎች በጂኔቲክ አብኖርማሊቲ ሙቴሽን በመሳሰሉ በኢንቨርሽን በዲሌሽን በኢንሰርሽን የመሳሰሉ በፖይንት ሙቴሽን ኬዝ የተነሳ የሚፈጠሩ የሴል ፕሮፐርሊ ፋንክሽን ያለማድረግ ችግር ነው። እንደ ቢ ኢሚዩኖ ዲፊሸንሲ የመሳሰሉ እንደ ቲ ሴል ዲፊሸንሲ የመሳሰሉትንም የሚያካትት ነው። ሌላኛው ደግሞ ሚሎይድ ሊንኬጅ የምንለው ደግሞ ይሄ በተፈጥሮ ከእናትና ከአባቶቻችን ምናምን ያገኘናቸው የተፈጥሮ ያገኘናቸው ኢሚዩን ሲስተማችን ከተጎዳ በኋላ ፓጎሳይት ስፔሻሊ እንደ ፓጎሳይት አክቲቪቲዎችን የሚቆጣጠረው ሴል የሚጎዳበት ኤሪያ ነው ማለት ነው። እና የሴከንደሪ ኢሚዩኖ ዲፊሸንሲ የምንለው ደግሞ የተለያዩ በሽታዎች ኢሚዩን ሲስተማችንን ሲያጠቃ ማለት ነው። ለምሳሌ ኤችአይቪ ማለት ነው። ኤችአይቪ የነጭ ደም ሴልን በማጥቃት ሰውነታችን በሽታ የመከላከል አቢሊቲውን ያሳንሳል ማለት ነው። ሶ ቻፕተር 3 ይሄን ይመስል ነበረ። ሰብስክራይብ ሼር በማድረግ እኛም ስለደከምን ይሄን በማድረግ እንድትተባበሩን ጠይቃችኋለን። መልካም ጊዜ